some important oxygen containing organic compounds oxygen የያዙ organic compounds ነው በዩኒት 6 ላይ የምናየው introduction. In grade 10 you have learned about some general organic reactions of hydrocarbons. በአስረኛ ክፍል የተወሰኑ ስለ ሃይድሮካርበኖች ተምራችኋል። በዚህ ዩኒት ደግሞ you will continue to learn about more functional groups. oxygen containing functional groups በዚህ የምናየው oxygen ስለያዙ functional groups ነው። the oxygenated hydrocarbons included እንግዲህ oxygen contain ያደረጉ ሃይድሮካርበኖች እነማን ናቸው ሲባል እና alcohols, ethers, aldehydes, ketones, carboxylic acids and esters ናቸው። Alcohols occur widely in nature and have many industrial and pharmaceutical applications. Alcohol በተፈጥሮ በስፋት የሚገኝ ነው። በኢንዱስትሪም እንዲሁም በፋርማሲው አፕሊኬሽን ወይንም አፕላይ የሚደረግ ነው። ስራ የሚሰራ ነው በስፋት። Methanol, for example, is one of the most important of all industrial chemicals. ኢንዱስትሪ ውስጥ ካሉ ኬሚካሎች በጣም ጠቃሚው ሜታኖል ነው። ጠቃሚ ከሆኑት መካከል ethers are relatively resistant to chemical transformation and are often used as solvents in chemical reactions. ኢተሮች ደግሞ ብዙም ኬሚካል ትራንስፎርም አያደርጉም፣ ሬዚስት ያደርጋሉ በኬሚካል መለወጥን እና እንደ ሶልቨንት ወይንም እንደ አሟሚ ጥቅም ላይ ይውላሉ ኬሚካል ሪአክሽኖች ላይ። aldehydes and ketones contain a carbonyl group that consists of a carbon oxygen double bond. እና aldehyde እና ketone ደግሞ carbon oxygen double bond የያዙ ናቸው ውስጣቸው ላይ። many compounds found in nature have aldehyde or ketone functional groups. አብዛኞቹ ኮምፓውንዶች በተፈጥሮ የሚገኙት aldehyde እና ኬቶኖችን እንደ functional group የያዙ ናቸው። aldehydes have pungent odors whereas ketones tend to smell sweet. አልዲሃይዶች ሽታቸው ከበድ ይላል፣ ከበድ ያለ ሽታ ነው ያላቸው። ኬቶንሶች ደግሞ ስዊት የሆነ ደስ የሚል ሽታ አላቸው። carboxylic acids and esters are present in many fruits and flowers. carboxylic acid እና ኤስተሮችን ደግሞ በአብዛኛው በፍራፍሬዎች ውስጥ እንዲሁም በአበቦች ውስጥ እናገኛቸዋለን። many carboxylic acids are used as food additives in jams, jellies, candies and pickles. አብዛኞቹን ካርቦክሲሊክ አሲዶች እንደዚህ በጣፋጭ ምግብ ውስጥ ይጨመራሉ። ለምሳሌ እንደ ማርማላታ ያሉ እንደዚህ የሚቀቡ ጄሊስ አይነት የሚቀቡ አይነት አሉ አይደል? ካንዲ እንደ ከረሜላ፣ ፒክልስ የመሳሰሉት ውስጥ በዚህ ዩኒት ፋት ኦይል የመሳሰሉትን እና ኢስተር የመሳሰሉትንም በተጨማሪ እናያለን። መጀመሪያ የምንጀምረው ከአልኮልስ ነው። አልኮልስ እና ኢተርስ ይላል። መጀመሪያ አልኮሎችን እንጀምራለን። ሊስት ሰም አልኮልስ ዩ ናው፣ የምታውቁትን አልኮሎች ዘርዝሩ ይላል። ኔም ዘ አልኮል ዩዝድ ኢን አልኮሊክ በቨሬጅ፣ የአልኮል መጠጦች ውስጥ ጥቅም ላይ የሚውለውን የአልኮል አይነት ተናገሩ። what are the uses of alcohols in industry? አልኮሎች በኢንዱስትሪው ላይ ምን ጥቅም አላቸው? ምን አልኮሎችን ታውቃላችሁ ከተባለ እነ ሚታኖል አሉ፣ ኢታኖል፣ ፕሮፓኖል፣ ቡታኖል እየተባሉ የተለያዩ ግላይሰሮል የተባሉ አልኮሎች አሉ። አልኮሊክ በፍሪጅ አልኮል መጠጦች ውስጥ ጥቅም ላይ የሚውለው አልኮል ኢታኖል ይባላል። እና አልኮሎች በኢንዱስትሪው ላይ ለምን ይጠቅማሉ ከተባለ እንደ ሶልቨንት ሊጠቅሙ ይችላሉ። ሌሎች ኬሚካሎችን ለማምረት እንደ አልዲሃይድ እና ኪቶን እና ኢስተርን ለማምረት ይጠቅማሉ። ሪአክሽኖችን እናያለን ወደ በኋላ አካባቢ። ኢትዮጵያ uses an alcohol blended with gasoline to drive cars. ኢትዮጵያ ከጋሶሊን ጋር አልኮልን ቀላቅላ መኪና ለመንዳት እንደ ነዳጅ ትጠቀማለች። ጋሶሊን ላይ አልኮል ተቀላቅሎ። what is the name of the alcohol? የዛ አልኮል ስም ምንድነው? ኢታኖል ነው። ኢታኖል ከጋሶሊን ጋር ተቀላቅሎ እንደ ነዳጅ እንደ ቤንዚን እንደ ነዳጅ ያገለግላል መኪናን ለመንዳት። hand sanitizers are used as an alternative to washing hands to kill most bacteria and viruses that spread colds and flu. የእጅ ሳኒታይዘር በተለይ ኮሮና ሰሞን በጣም እንጠቀመው ነበር።
እጅን የመታጠብ ያህል ነው ጥቅም ያለው። ከእጅ ላይ ባክቴሪያዎችን ያው እጅ የምንታጠበው ዋና ዓላማ ቫይረሶችን፣ ባክቴሪያዎችን እጃችን ላይ ካሉ እነሱን ማጥፋት ነው። እንደዛው ሃንድ ሳኒታይዘር አልኮል ነው። በእጃችን ላይ ያሉ ባክቴሪያ፣ ቫይረስ፣ ጉንፋን እንዲሁም ፍሉ የሚያሰራጩ ቫይረሶችን፣ ባክቴሪያዎችን ይገላል። which alcohol or alcohols is or are present in hand sanitizers በእጅ ሳኒታይዘር ውስጥ በሳኒታይዘር ውስጥ ያሉ አልኮሎች ስማቸው ምንድነው? ኢታኖል አለ፣ አይዞፕሮፓኖል አለ፣ ኤን ፕሮፓኖል። እነዚህን ደግሞ በኮምቢኔሽንም መጠቀም ይቻላል እና ሃንድ አንቲሴፕቲክስ ይባላሉ። በእጅ ላይ ያሉ ጀርሞችን የሚገሉ ናቸው። explain the effects of using carbon based fuels on the increasing carbon dioxide in the atmosphere and its consequences ካርበን ቤዝድ የሆኑ ፊውሎች አሉ። ያ ማለት ውስጣቸው ላይ ካርበን የያዙ እነዚህን መጠቀም እንደ ነዳጅ እንደ ፊውል መጠቀም እነዛ ሲቃጠሉ ካርበን ዳይኦክሳይድን ወደ አየር ላይ ይለቃሉ። ካርበን ዳይኦክሳይድ ደግሞ ግሪን ሃውስ ጋስ የሚባል ነው። ያ ማለት አየር ላይ ሆኖ ግሪን ሃውስ ጋስ ምንድነው የሚያደርገው? አትሞስፌር ላይ ሆኖ ከባቢ አየር ላይ ሆኖ ሂትን ትራፕ ያደርጋል፣ ሂትን ይይዛል። ያ ደግሞ እንዲሞቅ ያደርጋል። የዓለማችን ግሎባል ዋርሚንግ እንዲከሰት ያደርጋል። give a few examples of the uses of alcohols. most people think of two common alcohols. ኤግዛምፕሎችን ጥቂት ምሳሌዎችን ስለ አልኮሎች ጥቀሱ ሲባል አብዛኛው ሰው የሚያስበው ሁለት አልኮሎችን ብቻ ነው። አንደኛው the substance that intoxicates people ሰውን የሚያሰክረው አልኮል ሲባል እንደውም በብዛት አይምሮአችን ላይ የሚመጣው አስካሪ መጠጥ ነው፣ ሰውን የሚያሰክር መጠጥ ነው። and the one used in clinics and hospitals ሌላው ደግሞ ክሊኒኮች ላይ ሆስፒታሎች ላይ ጥቅም ላይ የሚውል አልኮል ነው አይምሮአችን ላይ የሚመጣው። however there are many types of alcohols ነገር ግን ብዙ አይነት አልኮሎች ናቸው ያሉት። the only alcohol present in all alcoholic beverages is called ethanol ከነዚህ ከብዙ ይሄ አልኮል ሲባል መጠጥን እያሰብን ያለ ነው አንዱ ብቻ ነው፣ ኢታኖል ብቻ ነው መጠጥ ላይ አልኮሊክ በርበሬጆችን ለመስራት የሚውለው። other alcohols are used for different purposes ሌሎች አልኮሎች ለተለያየ ዓላማ ነው ጥቅም ላይ የሚውሉት። alcohols are derivatives of hydrocarbons in which one or more of the hydrogen atom in the hydrocarbon have been replaced by a hydroxyl group OH አልኮሎች ከሃይድሮካርበኖች ነው ደሪቬት የሆኑት። ስለዚህ አንዱ ወይንም ከዛ በላይ የሆነ ሃይድሮጅን የሃይድሮካርበን ሃይድሮጅን በሃይድሮክሲል ግሩፕ ወይንም በኦኤች ግሩፕ የተተካ ነው፣ ሪፕሌስድ የሆነ ነው። የአልኮል ሲሆን ኦኤች ግሩፕ አለው። the functional group in an alcohol is በአልኮል ላይ ያለው functional group OH ወይንም ሃይድሮክሲል ግሩፕ ይባላል which is responsible for imparting certain chemical and or physical properties to the compound ለዛ ኮምፓውንድ ለአልኮሉ ኮምፓውንድ ባህሪ የሚሰጠው የሆነ ኬሚካል ፕሮፐርቲ እንዲሁም ፊዚካል ፕሮፐርቲ ያንን እንዲይዝ የሚያደርግ ነው functional group. in alcohols the hydroxyl group is directly attached to carbon atom of an aliphatic system በአልኮሎች ሃይድሮክሲል ግሩፑ ቀጥታ የተያያዘው ከካርበን አተም ጋር ነው። በአሊፋቲክ ሲስተም ላይ በካርበን አተሙ ላይ ነው የተያያዘው። ሚታኖልን ተመልከቱ። OH አለ ከካርበኑ ጋር ተያይዟል። ሚታኖል አንድ ካርበን ያለበት ሲሆን ሜት የሚለው አንድ ካርበን ያለበት ነው። ሶስቱ ሃይድሮጅን አለ አራተኛው ይሄ እንግዲህ ሚቴን አራቱም ሃይድሮጅን ነው፣ በአራቱም ሳይድ ሃይድሮጅን። ስለዚህ በአራቱም ሳይድ ሃይድሮጅን የነበረው አልኮል ሲሆን ይሄ ሃይድሮጅን በምን ይተካል ማለት ነው? በሃይድሮክሳይድ የተተካው ወይንም በሃይድሮክሲል ግሩፕ ነው። ስለዚህ ሃይድሮካርበን ላይ ያለው አንዱ ግሩፕ ሪፕሌስድ ነው የሆነው። ሃይድሮካርበን ላይ ያለው ሃይድሮጅን ሪፕሌስድ ሆኖ ነው በሃይድሮክሲል ግሩፕ። ኢታኖልም ሁለት ካርበን ካለ ኤት ነው። ኢቴን እያለን ያጠና ነው። ከዛ ኢታኖል ይሆናል። አንዱ ሃይድሮክሲል ግሩፕ አለ 3 ካርበን ሲሆኑ ፕሮፓኖል ይሆናል። 1 ፕሮፓኖል የተባለው ሃይድሮክሲል ግሩፑ ያለበት ከዛ ካርበን ቀጥ ጀምረን ነው 1 2 3 እያለን ካርበኖችን የምንጠራው። ስለዚህ አንደኛው ላይ ነው 1 ፕሮፓኖል ይባላል ወይንም
ፕሮፔን 1 ኦል ብለን መጻፍ እንችላለን። ክላሲፊኬሽን ኦፍ አልኮልስ አልኮሎችን ስንከፋፈል አልኮልስ ሜይ ቢ ክላሲፋይድ አስ ሞኖ ዳይ ትራይ ኦር ፖሊሃይድሪክ ያ ማለት ሞኖሃይድሪክ ዳይሃይድሪክ ትራይሃይድሪክ ወይንም ፖሊሃይድሪክ ኮምፓውንዶች ተብለው ይከፈላሉ። ከምን አንፃር? ቤዝድ ኦን ዌዘር ዜይ ኮንቴን 1 2 3 ኦር ሜኒ ሃይድሮክሲል ግሩፕስ ውስጣቸው ላይ ከሚይዙት ከሃይድሮክሲል ግሩፕ ወይንም ከኦኤች ምን ያህል ኦኤች አለ በዛ አልኮል ላይ። አንድ ከሆነ ሞኖ ይባላል፣ ሁለት ከያዘ ዳይ ይባላል፣ ሶስት ከያዘ ትራይ፣ ብዙ ከያዘ ፖሊ ሃይድሪክ ይባላል። ለምሳሌ ሞኖ ሃይድሪክ አልኮልስ አር አልኮልስ ኮንቴኒንግ ኦንሊ 1 ሃይድሮክሲል ግሩፕ። ሞኖ ማለት አንድ ማለት ነው ሞኖ። ስለዚህ አንድ ሃይድሮክሲል ግሩፕ ወይንም አንድ ኦኤች ነው ያለው አልኮል ውስጥ። ለምሳሌ ተመልከቱ እዚህ ጋር አንድ ኦኤች ነው ያለው፣ ሶ ኢታኖል ይባላል። አንድ ኦኤች ነው ያለው፣ 1 2 3 ካርበን ፕሮፓኖል ይባላል። አንድ ኦኤች ነው ያለው አሁንም 1 2 3 4 ካርበን ሲሆን ቡታኖል ነው። ኦል የሚለው የአልኮል ስም ነው። ዳይሃይድሪክ ሲባል ሁለት ሃይድሮክሲል ግሩፕ አለ ነው ውስጡ ላይ። ሶ በሌላ ስም ግላይኮልስ ይባላሉ ወይንም ዳይኦልስ ይባላሉ። እንግዲህ ኦል የሚላል አይደል? ሁለት ከሆነ ዳይኦል፣ ሶስት ከሆነ ትራይ ኦል እየተባለ ይጠራል። ለምሳሌ ተመልከቱ እዚህ ጋር ካርበን አለ፣ ሁለቱም ላይ ኦኤች አለ። ስለዚህ ከዚህ ካርበን ጀምረን እንዲህ መቁጠር እንችላለን። ስለዚህ አንደኛውና ሁለተኛው ላይ እና ስናይ ሁለት ካርበን ካለ ኤት ነው የሚባለው ኢት። ስለዚህ ኢቴን ከዛ አንደኛውና ሁለተኛው ላይ ኦኤች አለ። አንደኛውና ሁለተኛው ላይ ምን አለ? አልኮል አለ ወይንም ዳይኦል አለ። ዳይኦል ኢቴን 1 2 ዳይኦል ብለን መጥራት እንችላለን። ወይንም ኢቲሊን ግላይኮል ኢቲሊን ግሊኮል ተብሎ ይጠራል። ሌላው ትራይሃይድሪክ አልኮልስ፣ እነዚህ ደግሞ 3 ሃይድሮክሲል ግሩፖችን የያዙ ናቸው። ተመልከቱ እዚህ ጋር 1 2 3 ሃይድሮክሲል ግሩፕ። ሶ ይሄ ሲጠራ 1 2 3 የሚያሳየው ፕሮፔንን ነው። ፕሮፔን እንላለን። ከዛ ሶስቱም ላይ ነው 1 2 3 ብለን እንደምናደርግ 1 2 3 ትራይ ኦል ፕሮፔን 1 2 3 ትራይኦል ብለን መጻፍ እንችላለን። ወይንም ግሊሰሪን ወይንም ግሊሴሮል ብለን መጥራት እንችላለን። ፖሊሃይድሪክ አልኮልስ ደግሞ ከ3 በላይ containing 3 or more hydroxyl groups in their molecular structure 3 ወይንም ከዛ በላይ የያዙ ናቸው። ክላሲፊኬሽን ኦፍ ሞኖሃይድሪክ አልኮልስ፣ ሞኖሃይድሪክ አልኮሎችን ደግሞ መከፋፈል እንችላለን። ሞኖሃይድሪክ አልኮልስ may be further classified according to the carbon atom to which the hydroxyl group is attached። OH ግሩፑ የትኛው ካርበን ላይ ነው አታችድ የሆነው ከሚለው አንፃር ወይንም ካርቦኑ ከስንት አልኪል ግሩፖች ጋር አታችድ ሆኗል ከሚለው አንፃር። ለምሳሌ ፕራይመሪ አልኮልስ የሚባለው in a primary alcohol the carbon with the hydroxyl group is only attached to one alkyl group። ካርበኑ ከአንድ አልኪል ግሩፕ ጋር፣ አልኪል ሲባል CH ያለበት ማለት ነው። CH2 ሊሆን ይችላል፣ CH3 ሊሆን ይችላል፣ CH ሊሆን ይችላል። ሶ ከዛ ከስንት ካርበን ጋር ነው የተገናኘው? ከሃይድሮክሲል ግሩፑ ጋር የተገናኘው ካርበን እንደማለት ነው። ስለዚህ ይሄ ፕራይመሪ ሲባል ሃይድሮክሲል ግሩፕ ጋር የተገናኘው ካርበን ከስንት ከአንድ አልኪል ግሩፕ ጋር ነው የተገናኘው። ከአንድ አልኪል ግሩፕ ጋር የተገናኘ ነው። ለምሳሌ ኢታኖልን ተመልከቱ። ኢታኖል ሃይድሮክሲል ግሩፑ ከማን ጋር? ከዚህ ካርበን ጋር ነው የተገናኘው። ያ ካርበን ከአንድ ካርበን ወይንም ከአንድ አልኪል ግሩፕ ጋር ነው የተገናኘው። ፕሮፓኖልም እንደዛው የተገናኘው ካርበን እሱ የተገናኘው ከአንድ ጋር ነው። እዚህ ጋርም OH ሃይድሮክሲል ግሩፕ የተገናኘው ካርበን ከአንድ ግሩፕ ጋር ነው የተገናኘው፣ ከአንድ አልኪል ግሩፕ ጋር። ሴኮንደሪ አልኮልስ ሲሆን in a secondary alcohol the carbon with the hydroxyl group is attached to two alkyl groups።
ይሄ ሃይድሮክሳይድ የተገናኘበት ካርበን ከማን ጋር አታች አድርጓል? ከቱ አልኪል ግሩፖች ጋር አታች ያደረገ ነው። ለምሳሌ ሃይድሮክሲል ግሩፑ አታች ያደረገው የተገናኘው ከዚህ ካርበን ጋር ነው። ያ ካርበን በዚህ አንድ አር እና አር ፕራይም እንደ ሃይድሮክሲል ግሩፖች ነው የሚታየው። ለምሳሌ ተመልከቱ። ሃይድሮክሲል ግሩፕ አለ። እሱ አታች ያደረገው ከዚህ ካርበን ጋር ነው። ይሄ ካርበን ከማን ጋር? በዚህ በኩል ከዚህ፣ በዚህ በኩል ደግሞ ከዚህ ሁለት ካርበን ያለባቸው ግሩፖች ወይንም አልኪል ግሩፖች አሉ። ከሁለት ግሩፖች ጋር ስለተገናኘ ሰከንደሪ አልኮሆል ይባላል። እዚህም ተመልክቶ ሃይድሮክሲል ግሩፑ ያለበት ካርበን ከማን ጋር? በዚህ ከዚህ ካርበን ጋር፣ በዚህ ከዚህ ካርበን ጋር ወይንም አልኪል ግሩፖች ጋር ተገናኝቷል። እዚህም ይሄ የተገናኘበት ካርበን ከሁለት አልኪል ግሩፖች ጋር ተገናኝቷል። ቴሪሸሪ አልኮል ሲሆን የቴሪሸሪ አልኮል the carbon with the hydroxyl group is attached to 3 other alkyl groups ከሶስት ከሌሎች አልኪል ግሩፖች ጋር የተገናኘ ነው። ሃይድሮክሲል ግሩፑ ያለበት ካርበን ከስንት? አንድ አር እነዚህ አር ፕራይም አር ደብል ፕራይም እነዚህ ተመሳሳይ የተለያዩ አልኪል ግሩፖች ሊሆኑ ይችላሉ። ለምሳሌ ተመልከቱ። ሃይድሮክሲል ግሩፑ ያለበት ካርበን 1 2 3 አልኪል ግሩፕ ጋር ተገናኝቷል። ስሙ ሲጠራ ይሄ ምን ይባላል? እንግዲህ ከረጅሙን ሎንገስት ቼኑን እንዲህ ነው ወይስ እንዲህ ነው የሚለውን እንመርጣለን። 1 2 3 እንዲህ መምረጥ እንችላለን ካርበን ግሩፕ ያለበት። ስለዚህ ከሶስቱ ሁለተኛው ላይ ነው አልኮሉ ያለው። ሌላ ሁለተኛው ላይ ምን አለ? ሜቲል አለ ማለት ነው። 2 ሜቲል 1 2 3 ካርበን ካለ ፕሮፓኖል ይሆናል። የዚህንም ስንጠራ ረጅሙ 1 2 3 4 ዘሎንገስት እንትኑ ማለት ነው። ቼኑ ወይንም ረጅሙ ባክቦኑ 4 ካርበን አለው። ከአራቱ ሁለተኛው ላይ ከOH እና ከCH3 ጋር CH3 ሜቲል ነው። 2 ሜቲል ከዛውንም ሁለተኛው ላይ ምን አለ? አልኮሆሉ አለ። ስለዚህ 1 2 3 4 ቡታኖል ይሆናል። 2 ሜቲል 2 ቡታኖል። Nomenclature of alcohols. The common name of an alcohol is derived from the common name of the alkyl group and adding the word alcohol to it. እንግዲህ ስሙ የአልኮሎችን በስም ስንጠራ ስሙ የሚመጣው ከምንድን ነው? ከአልኪል ግሩፑ ነው የሚመጣው። ከዛ ግሩፑ መጀመሪያ OH ሳይገባበት በፊት የነበረው ስም አለ። እሱ ላይ መጨረሻ ላይ ምን እንጨምራለን? OL የሚለውን እንጨምራለን። In the IUPAC system, an alcohol is named by replacing the E of the corresponding alkane name with OL. Corresponding alkane E ያለውን ለምሳሌ ሚቴን እንላለን። ባለ አንድ ካርበን አልኬን ነው። ሚቴንን E ቦታ ኢን አጥፍተን ኦ ሜታኖል ይሆናል። ኢቴን የሚለው ኮረስፖንዲንግ ይሄ እንትን ነው፣ አልኬን ነው። ኢን አጥፍተን ኦኤል ኢታኖል እያለ ይሄዳል። ሶ በዛ ነው። ለምሳሌ ተመልከቱ። CH3OH ምንድነው? CH3 CH ወይንም CH4 ሚቴን እንደሆነ እናውቃለን። CH4 ማለት CH3H። ስለዚህ H ቦታ OH ሃይድሮክሲል ግሩፕ ሲተካ እቺ E ትጠፋና ኦል ትገባለች። ሜታኖል ይሆናል ወይንም ሜቲል አልኮሆል ይሆናል። ኢቴንም እንደዛው ኢቴንም ይጠፋና እዚህ ጋር OH ሲገባ ምን ይሆናል? ኢታኖል ወይንም ኢቲል አልኮሆል ይሆናል። When an alcohol consists of a chain with 3 or more carbon atoms, the chain is numbered to give the position for the OH group and any substituents on the chain. ስለዚህ ስሙ ሲጠራ ቼን ይመረጥና ረጅሙ ቼን ቁጥር ይሰጣውና OH ያለበት ቁጥር ይጻፋል ማለት ነው።
ወይንም አልኮል ፖዚሽኑ OH ያለበት ቦታ ያ ቁጥር ይጻፋል እና እዛ OH ያለበት ግሩፕ ላይ ደግሞ ሌላም ግሩፕ ካለ አልኪል ግሩፕ ካለ እሱም ቁጥር ይሰጠዋል። For this the longest carbon chain or parent chain is numbered starting at the end nearest to the hydroxyl group። ስለዚህ ረጅሙ ካርበን ቼን ወይንም ፓረንት ቼን የሚመረጠው እንዴት ነው ከተባለ ለሃይድሮክሲል ግሩፑ ወይንም ለOH ግሩፑ የቀረበ ከዛ ተነስተን ነው ለዛ ቅርብ ከሆነው ተነስተን ነው ቁጥር የምንሰጠው። The positions of the OH group and other substituents are indicated by using the numbers of carbon atoms to which these are attached። ስለዚህ ከሰጠነው ቁጥር አንፃር ነው OH ግሩፑንም እንትን የምንለው። ለምሳሌ ተመልከቱ፣ ይሄንን በሁለት መንገድ ከዚህ ጀምረን 1 2 3 ማለት እንችላለን። ግን ለማን ነው የሚቀርበው? ከቀረበው ነው የምንጀምረው ለሃይድሮክሲል ግሩፑ። ስለዚህ ለሃይድሮክሲል ግሩፕ የቀረበው ካርበን ይሄ ስለሆነ 1 2 3 ብለን ነው የምንሰጠው። የመጀመሪያው ትክክል አይደለም ማለት ነው። ስለዚህ እንደዚህ ብለን ስሙን መጥራት እንችላለን። ስም ስንጠራ መጀመሪያ ስንት ካርበን አለ የሚለውን እንቆጥራለን። 3 ካርበን ካለ ፕሮፕ የሚል ነው የሚይዘው ፕሮፕ። ስለዚህ እዚህ ጋር OH ያለው የመጀመሪያው ካርበን ነው። ስለዚህ 1 ፕሮፓኖል ማለት እንችላለን አልኮል ስለሆነ፣ ወይንም ፕሮፕ ብለን 1 ኦል ፕሮፔን 1 ኦል እንላለን። ወይንም ፕሮፒል አልኮል ማለት ይቻላል። እዚህ ጋርም ቁጥር ስንሰጥ በዚህም 1 2 3 ብንልም ሁለተኛው ላይ ነው የሚሆነው OH። ወደዚህም ብንሰጥ ሁለተኛው ላይ ነው፣ ችግር የለውም ተመሳሳይ ነው ማለት ነው። ከዛ ሁለተኛው ላይ OH ያለ ሌላ 1 2 3 ካርበን ካለ አሁንም ፕሮፓኖል ነው የሚሆነው፣ ሁለተኛው ላይ ነው። ስለዚህ 2 ፕሮፓኖል ይሆናል። ወይንም ፕሮፔን 2 ኦል ማለት እንችላለን። ወይንም አይዞፕሮፒል አልኮል ማለት እንችላለን። For naming polyhydric alcohols, the E of alkane is retained and ending ol is added። በፖሊሃይድሪክ አልኮልም አልኬን ላይ ያለው ይጠፋና OL ይከተታል። The number of OH groups is indicated by adding multiplicative prefix። ስለዚህ ፖሊሃይድሪክ ሲሆን ከሁለት በላይ OL ነው ያለው። ሁለት ካለ ዳይ የሚለውን ከOL በፊት እንጨምራለን። 3 ከሆነ ትራይ የሚለውን እንጨምራለን። ተመልከቱ እዚህ ጋር በዚህም ሃይድሮክሲል በዚህም ሃይድሮክሲል ግሩፕ አለ። ስለዚህ 1 2 ከፈለግነው ዳይሬክሽን መስጠት እንችላለን እንደሚቀርበው። ስለዚህ እዚህ ጋር 1 2 ወይንም ይሄንን 1 2 ማለት እንችላለን። ተመሳሳይ ነው። ስንት ካርበን አለ? 2 ካርበን ካለ ኢቴን የሚል ነው የሚወስደው 8 ኢቴን። ስለዚህ እዚህ ጋር አንደኛ ላይ እና ሁለተኛ ላይ ሁለት ሃይድሮክሲል ግሩፕ ስላለ ኢቴን 1 2 ኢቴን ዳይኦል ማለት እንችላለን። ዳይኦል አልኮል ኢታኖል የሚለው ቦታ ላይ ማለት ነው። ኢቴን ዳይኦል ማለት እንችላለን። ሁለት እንትን ስላለ ሁለት ሃይድሮክሲል ግሩፕ ስላለ ወይንም ኢቴን 1 2 ዳይኦል ብለን መጥራት እንችላለን። ኢታይሊን ግሊኮል ብሎ ተብሎ የሚጠራል። እሺ እዚህ ጋርም OH 3 OH አለ። ከየት እንጀምር? በዚህም እንጀምራለን። በዚህ ስንጀምር 1 2 3 ይሆናል። ፕሮፓኖልን የሚያሳይ ነው። ፕሮፔን ከፊት ስንት ነው ያለው? አንደኛው ላይ፣ ሁለተኛው ላይ፣ ሶስተኛው 1 2 3 ፕሮፔን ትራዮል ማለት እንችላለን። ወይንም ፕሮፔን 1 2 3 ትራዮል ተብሎ ይጻፋል። 1 2 3 ፕሮፔን ትራዮል ተብሎ ይጻፋል። ግሊሰሮል ተብሎ ይጠራል። Give the general formula for the
ሆሞሎገስ ሲሪስ ኦፍ ሞኖሃይድሪክ አልኮልስ። የአልኬን ሲኤን ኤች2ኤን እንደሆነ እናውቃለን። የዚህኛው ግን ሲኤን ኤች2ኤን -1 ካለ በኋላ ኦኤች አለበት። ለምሳሌ ሚቴንን ስናይ ሚቴን ወይንም አልኬን ሲኤች4 ነው። እዚህ ጋር ግን ሲኤች3 ኦኤች ነው። ስለዚህ ከዚህ ሃይድሮጅኑ በአንድ ይቀንሳል። ሲኤን ኤች2ኤን -1 ኦኤች ይሆናል። ሆሞሎገስ ሲሪሱ ክላሲፋይ ዘ ፎሎዊንግ አልኮልስ አስ ሞኖሃይድሪክ፣ ዳይሃይድሪክ፣ ትራይሃይድሪክ እያላችሁ ጥሩ ነው የሚለው። ቱ ፕሮፓኖል ስዕሉን መሳል ትችላላችሁ። ፕሮፓኖል ፕሮፔን ማለት ስንት ካርበን አለበት? 3 ካርበን አለበት። ከሶስቱ ካርበን ሁለተኛው ላይ ምን አለ? ቱ የሚያሳየው አልኮል እንዳለ ነው። ኦኤች ያለበት። ስለዚህ የሚሆነው CH3 CH ከዛ CH3። ስለዚህ ይሄ ምንድነው? አንድ አልኮል ነው። አንድ ሃይድሮክሲል ግሩፕ ነው ያለው። ሞኖ ሃይድሪክ ይባላል። ሌላው እዚህ ጋር 1,3 ፕሮፔን ዳይኦል ይላል። እዚህ ዳይ ስላለ ዳይ ሃይድሪክ ነው። ትራይ ካለ ትራይ ሃይድሪክ እንደሆነ ሃይድሮ ኦክሳይድ ግሩፕን ወይንም ሃይድሮክሲል ግሩፕን እያሳየ ነው። ክላሲፋይ ዘ ፎሎዊንግ ሞኖሃይድሪክ አልኮልስ አስ ፕራይመሪ፣ ሰከንደሪ ኦር ቴርሺየሪ። ፕራይመሪ፣ ሰከንደሪ፣ ቴርሺየሪ እያላችሁ መልሱ ነው የሚለው። 1 ፔንታኖል አለ። ይሄ ፕራይመሪ ነው ወይንም 1 ፔንታኖል ባለ 5 ነው። ሶ ካርበን 1 2 3 4 5። ስለዚህ ይሄን ከ1 2 3 4 5 ብለን ከጠራን አንደኛው ላይ ምን አለ ነው? ሃይድሮክሳይድ አለ ያለን ነው። እነዚህ CH ይሄ CH3 ነው። CH2 ያንን መጨመር ነው። ብቻ ከሱ ጋር ከዚህ ከኦኤች ጋር ኮኔክት ያደረገው ካርበን ከስንት አልኪል ግሩፕ ጋር ነው? ከአንድ አልኪል ግሩፕ ጋር ወይንም ከአንድ ካርበን ጋር ተገናኘ ፕራይመሪ ይባላል። እዚህ ጋር 2 ፔንታኖል አለ። ፔንታኖል አሁንም ባለ 5 ነው። 1 2 3 4 5 ሆኖ ባለ 5 ሆኖ ከዚህ 1 2 ብንል ሁለተኛው ላይ ማን አለ? ኦኤች አለ። ሁለተኛው ላይ ኦኤች ካለ ኦኤች ያለበት ካርበን ከስንት ካርበን? በዚህ ከ1 በዚህ ከሁለት ጋር ነው የተገናኘው። ስለዚህ ሰከንደሪ እንላለን። 2 ሜቲል 2 ቡታኖል አለ። 2 ሜቲል 2 ቡታኖል ማለት ባለ 4 ቶታል ባለ 4 ካርበን ያለው። ስለዚህ ይሄኛውን ካርበን 1 ይሄኛውን 2 ብንል ሁለተኛው ላይ ምን አለ? ሜቲል ግሩፕ አለ። CH3 እንደማለት። ቡታኖል ኦል ያለበት 2 ላይ ነው ወይንም ሃይድሮ ኦክሳይዱ ያለበት 2 ላይ ነው። ስለዚህ ሃይድሮክሳይድ የተገናኘበት ካርበን ከስንት አልኪል ግሩፕ ጋር? ከ1 ከ2 ከ3 ካርበን ካለባቸው ግሩፕ ጋር ተገናኝቷል። ቴርሺየሪ አልኮል ነው። ጊቭ ዘ አዩፓክ ኔም ፎር ዘ ፎሎዊንግ አልኮልስ። እዚህ ጋር ላሉት አልኮሎች ስማቸውን ጥሩ ነው የሚለው። ይሄ ዝግዛጉ የሚያሳየው ይሄ ጫፉ ካርበንን ነው። 2 3 4 5 ጫፉ ካርበንን ነው የሚያሳየው። ቁጥሩም የሚጀምረው ከዚህ ነው ለኦኤች የቀረበው። ስለዚህ ባለ 5 ካርበን ሆኖ ይሄ አንደኛው ከሆነ አንደኛው ላይ ኦኤች ካለ ምንድነው? ፔንታኖል ነው የሚሆነው። 1 ፔንታኖል ነው የሚሆነው። ይሄኛውን ስናይ ኦኤች በሁለት ሳይድ አለ። እዚህ ጫፍ ላይ ካርበን፣ እዚህ ካርበን፣ እዚህ ካርበን 3 ካርበን አለ። ይሄኛውን ከዚህ ቁጥር መስጠት ብንጀምር ይሄኛው አንደኛ ካርበን ቢሆን 2 3። ስለዚህ አንደኛና ሶስተኛ ላይ ምን አለ? ካርበን ኦኤች ግሩፕ ስላለ 3 ካርበን ካለበት ደግሞ ፕሮፔን ነው የሚባለው። ፕሮፓኖል ፕሮፔን 2 ሃይድሮክሲል ግሩፕ ስላለ ዳይኦል ይሆናል። ይሄኛውን ስናይ ይሄ ካርበን ግሩፕ 1 2 3 4 ካርበን ነው ያለው። ቁጥር መስጠት የምንጀምረው ኦኤቹ ለኦኤቹ ከቀረበው ካርበን ነው። 1 2 ይሆናል፣ 3 ይሆናል፣ 4 ይሆናል። ስለዚህ አንደኛው ላይ ኦኤች ግሩፕ አለ። እዚህ ደግሞ ደብል ቦንድ ነው እዚህ ያለው 2 ቦንድ ነው ሶስተኛው ካርበን ላይ።
ስለዚህ አጠቃላይ ቡቴን ከሆነ ሶስተኛው ላይ 3 ቡቲን ከዛ 1 ኦል ይሆናል። ቡቲን አንደኛው ላይ ሃይድሮክሲል ግሩፕ ስላለ ቡቴን ሳይሆን አልኪን ይሆናል ማለት ነው። ቡቲኢ ይሆናል። ድሮ ቡቴን ነበር የምንለው እዚህ ደብል ቦንድ ስለሆነ ግን ቡቲ 1 ኦል ይሆናል።